ሱረቱን ናስ የቅዱስ ቁርአን የመጨረሻው ምዕራፍ ነው። እንደ ዘገባዎች ከሆነ ሱረቱል ፈለቅ እና ሱረቱን ናስ አብረው ነው የወረዱት። ነገር ግን በመካከላቸው አንድ ትልቅ ልዩነት አለ። በሱረቱል ፈለቅ የውጫዊ ክፉ ነገሮች በአላህ እንጠበቃለን። በሱረቱ አናስ ደግሞ ከውስጣዊና ከድብቅ ክፉ ነገሮች ወይንም ከውስጥ ፈተናዎች በአላህ ጥበቃን እንለምናለን። ሱራው የሚጀምረው ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢን ናስ። ትርጉሙም በሰዎች ጌታ እጠበቃለሁ በል። ረብ ወይንም ጌታ ማለት አሳዳጊ፣ ተንከባካቢ፣ መጋቢና ጠባቂ ማለት ነው። አላህ የሰው ልጆች ሁሉ እውነተኛ አሳዳጊና ጌታ ነው። ቀጣዩ አንቀጽ መሊኪናስ፣ ትርጉሙም የሰዎች ሁሉ ንጉስ። ንጉስ ሲባል የአንድ አገር መሪ ትዝ ሊለን ይችላል። አላህ ግን የአንድ አገር ብቻ ሳይሆን የጠቅላላው ዩኒቨርስ እውነተኛ ንጉስ ነው። ቀጣዩ አንቀጽ ኢላሂናስ፣ ትርጉሙም የሰዎች ሁሉ አምላክ፣ እውነተኛውና ብቸኛው የሚመለክ አምላክ እርሱ መሆኑን እንመሰክራለን። በዚህ ሱራ ውስጥ በሶስት የአላህ ስሞችና ባህሪያቶች ከክፉ ነገር እንጠበቃለን። አልረብ፣ አልመሊክ፣ አልኢላህ በተባሉት። ያ የምንጠበቅበት ክፉ ነገር ምንድን ነው? ቀጣዩ አንቀጽ ስለዚህ ያብራራል። እንዲህ ይላል፣ ሚን ሸሪል ወስዋሲል ኸናስ፣ ብቅ እያለ ከሚደበቅ ጎርጓሪ ወስዋሽ ክፉ ነገር። ኸናስ ማለት ተደብቆ ተመልሶ የሚመጣ ማለት ሲሆን ይህም ሰይጣን ነው። ሰይጣን ይመጣና ኃጢአት እንድንሰራ ይገፋፋናል፣ ይወሰውሰናል፣ ከዚያም ይደበቃል፣ ደግሞ ተመልሶ ይመጣል። የአላህ ስም ሲነሳ ግን ይሸሻል። ሱራው ይቀጥልና አለዚ ይወስዊሱ ፊ ሱዱሪን ናስ፣ ትርጉሙም ከዚያ በሰዎች ልቦች ውስጥ የሚጎተጉት ከሆነው። ሰይጣን መጥፎ ሐሳቦችና ስሜቶች ወደ ልባችን በመርጨት ኃጢአት እንድንሰራ ይገፋፋናል። ይህ ውስወሳ ደግሞ ከሁለት ወገን ሊመጣ ይችላል። የሚቀጥለው አንቀጽ ስለዚህ ነገር ይናገራል። ሚነል ጂነቲ ወናስ፣ ትርጉሙም ከጋኔዎችም ከሰዎችም ሰይጣናት እጠበቃለሁ በል ማለት ነው። ጂኒዎች እኛ ልናያቸው የማንችላቸው የአላህ ፍጥረታት ናቸው። ከነሱም ውስጥ ደጎች እንዳሉ ሁሉ ክፉዎችም አሉ። አሁን እንደተረዳነው ወስዋሲል ኸናስ፣ ያ ደጋግሞ እየተመላለሰ መጥፎ ነገር በልባችን ሹክ የሚለን ክፉ አሳሳች ከጂኒዎችም ከሰዎችም ሊሆን ይችላል። ከምዕራፉ መጀመሪያ ጀምሮ በሶስት የአላህ ባህሪያት ወይንም ስሞች አማካኝነት እርዳታን እንጠይቃለን። እነርሱም ረብ ጌታ፣ አሳዳጊ፣ መሊክ ንጉስ እና ኢላህ አምላክ ናቸው። አንዳንድ ጊዜ የሰይጣን ጉትጎታ ወይንም ውስወሳ እነዚህ ሶስት ባህሪያትን ወደ መካድ ሊያመራን ይችላል። አንዳንድ ጊዜ በዚህ በሰይጣን ጉትጎታ ምክንያት እኔ ነኝ እውነተኛ አስተዳዳሪ ረብ ብለህ ልታስብ ትችላለህ። ይህ ፈተና የልጆቼ እውነተኛ አሳዳጊ እኔ ነኝ ወይንም የአትክልቴ እውነተኛ ተንከባካቢ እኔ ነኝ ብለህ እንድታስብ ያደርግሃል። በሌላ ጊዜ ደግሞ እኔ ነኝ ንጉስ ወይንም መሊክ የሚል ስሜት ይፈጥርብሃል። ይህ አሳሳች ስሜት የመንደሩ ንጉስ እኔ ነኝ፣ የቤቴ ወይንም የክፍሌ ንጉስ እኔ ነኝ ብለህ እንድትኮራ ያደርግሃል። አልፎ ተርፎም እኔ ነኝ አምላክ ኢላህ እስከ ማለት ሊያደርስ ይችላል። ነገር ግን በተግባር አምላክ አድርገ ያስከው የራስ የፍላጎት ስሜት ብቻ ነው። ቁርአን እንደሚለው ዝንባሌው ወይንም ስሜቱን አምላክ አድርጎ የያዘውን ሰው አየህነ ብሎ እነዚህ ባህሪያት ያለበትን ሰው ይገልጻል። እንደማጠቃለያ በዚህ ምዕራፍ ውስጥ አላህ ሆይ እርዳን ስንል፣ ረቢናስ ስንል አላህ እውነተኛው አሳዳጊና ጌታ መሆኑን አምነን የእርሱን መመሪያ ታዛዥ መሆናችንን እየገለጽን ነው። መሊኪናስ ስንል በሁሉም ጉዳዮቻችን ለእውነተኛው ንጉሳችን ለአላህ ታዛዥ መሆን እንዳለብን ቃል እየገባን ነው። ኢላሂናስ ስንል ደግሞ አላህን በብቸኝነት ልናመልከው የራሳችንን ስሜት ወይንም ነፍስያና ትዕቢታችን ከማምለክ ልንርቅ እንደሚገባ እየተናገርን ነው። በእነዚህ ሶስት የአላህ ባህሪያት ወይንም ስሞች በትክክል የሚያምን ሰው ትዕቢቱንና ኩራቱን ይሰብራል ወይንም ያጠፋል። እንዲሁም ከሰይጣን ከጂኒና ኃጢአት እንዲሰሩ ከሚገፋፉ ክፉ ሰዎች ፈተና ይጠበቃል። ሰደቀላሁል ዐዚም